ዛሬ ደግሞ ትልቅ ነገር ይዤ መጥቻለሁ። እንግዲህ እግዚአብሔር ውጤቱን ያሳምረው ነው የሚባለው አይደል? ዲኤንኤ ነው ይሄ ማለት ተመርምሮ እህት ነች ወይስ አይደለችም? ተመርማሪ አንደኛ ዳንኤል ስም መጥራት አልፈልግም ነበር፣ ግን ወሳኙና የመጨረሻ የምርመራ ውጤት ከብዙ ሰዓት ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ወላንሳ እግዚአብሔር አትርፏታል ዛሬ ድጋሚ። አንቺ ግን በጣም ጠንካራ ሴት ነሽ። እግዚአብሔርን እኔ በህይወቴ እንዳንቺ አይነት ጠንካራ ሰው አይቼ አላውቅም። ትላንት እግዚአብሔርን እኔ አይንሽ ተገልብጦ እንደዛ ደም ባፍሽ ባፍንጫሽ መጥቶ እኔ ጭራሽ ምትተርፊ አልመሰለኝም። ግን እንኳን በማግስቱ ተነስቶ እንደዚህ የሚቆም ሰው ቀርቶ ጭራሽ ነው ምትተርፊ አልመሰለኝ ማለት ነው። ግን ቤተሰቦቻችንም ያው ማወቅ የምትፈልጉት ነገር ይኖራል ብዬ አስባለሁ። ምንድነው የተፈጠረው? ምንድነው ያደረገች ሰውዬው? እስቲ እሱን ነገር እንድትነግሪኝ ይፈልጋል። ለምን ማለት አንደኛ አንተውም እንደዚህ በተለይ ከዛሬው በኋላ እኔ ጋሼ ነው ትላንትናም እንትን ለማስታረቅና መሀላችን ለመግባት የሞከሩት ማለት ነው። ዛሬ ደግሞ ትልቅ ነገር ይዤ መጥቻለሁ። እንግዲህ እግዚአብሔር ውጤቱን ያሳምረው ነው የሚባለው አይደለ? እሱ ከሆነ በኋላ ግን እንከሰዋለን መልሰን ማለት ነው። ገብቶሻል? አሁን እኮ እኛ ውስጥ የያዘን እኮ ብዙ ነገር አለ። በተለይ ዝምድና ጉዳይ፣ ይሄ ወንድሟ ነው ምናምን። ቤተሰቦቻችን ትነግሪያቸዋለሽ ምን እንዳደረገች ሰውዬው መጀመሪያ? ምክንያቱም መረጃም ይሆነናልኝ። በነገራችን ላይ ለክሶ ስንሄድ እንኳን ካሜራ ያልተው ነው እያንዳንዷ ነገር በመረጃ እንድትቀመጥ ስለፈለግን ነው። ስንደሰት ሰርግ ላይ ወይ የሆነ ቦታ አይደለም መሄድ ነው ታውቃላችሁ። ይሄድ ነው ጠላታችን ቤት ነውና የሆነ ችግር እንኳን ከተፈጠረ ብለን ነበር። እንደተባለው ችግር ተፈጥሮ ነበር። ለዚህ ሁሉ የዳረገሽም እሱ ነበርና ምንድነው ያደረገች ሰውዬው? በቦክስ ለበሰተ እየመጣኝ ነበር። በምን በቦክስ በዱላ በሁሉም በቃ እየተጫወተብኝ እያጋደበጠኝ ነው የመታሽ። ግን ማለት ነው እዛው ሰዓት ላይ ነው አይደል? ማለት እዚህ ጋር እኮ አውርቶን እኮ ሮጦ ጠፍቶ ነበር። ትዝ ካለሽ ማለት ቪዲዮ ላይ ካየሽው ጠፍቶ ከዛ በኋላ እዛው ሄዳችሁ ፈልጉ ብሎ ቆይ መጀመሪያ ከቤት በሰላም ነው አይዞሽ ወጣ። በሰላም ፊትሽን ሸፍኖ ነው ያወጣ። ፊትሽን ሸፍኖ ግን ሊመልስሽ ነበር ያመጣሽ መጀመሪያ። እርግጠኛ ነኝ ለኛ እኮ ሊመልስሽ ነበር። እኛ መረጃውን ቪዲዮን ከዛ ወላንሳ መልስልን ስንለው እሺ ብሎ ያመጣው ለዛ ጉዳይ ነበር። እኔ እንደዛ አላለኝ። የሆነ ቦታ እንሄዳለን ብሎ ፊትን ሸፍኖ ወጣ እና ቤተሰቦቻችን ይኸው ከቤት አስወጥቷት ልክ ከኛ ጋር አውርተን ከጨረስን በኋላ ነው ሄዶ ደብድቧት ሄዶ ማለት ነው። ርቀት አለው ከዚህ ጋር በጣም ብዙ ርቀት አለው እዛ ቦታው ድረስ ማለት ነውና ዛሬ የመጣሁት ቤተሰቦቻችን የዳንኤል ነገር እኛ ለዳንኤል ጥቁር ለብሰን እያዘንን ያለ ነው የእሙ ወንድም ነው ብለን ነው። ገብቶሻል አይደል? የሞተ ሰው ይታዘንለታልና የእሙ ወንድም ነው ብለን ነው። ዝምድናን ቆርጣችሁ አትጥሉትም። ጣት ቢገባ ገማ ብላችሁ የራሳችሁን ጣት ቆርጣችሁ አትጥሉ። እኛም እያደረግን ያለ ነው ለዛ ነው። ግን ዛሬ እውነት ጣታችን ነው ይሄ ሰው እውነት ዘመዳችን ነው እውነት የእሙ ወንድም ነው የሚለውን ነገር ዲኤንኤ ውጤት ደርሷል። ዲኤንኤ እንዴት ደረሰ ነው ይሄድ እናውራ። ዲኤንኤ እንዴት ደረሰ ልትሉኝ ትችላላችሁ። ቀላሉ መልሴ ባለፈውም ተናግሬ ነበረ። ሰውየውን እኔ በጣም ስለምጠረጥረው ማለትም ይሄን ዳንኤል የሚባል ሰው በጣም ስለምጠረጥረው የሆነ ነገር እንኳን ቢሆን እሺ የሱን ስም ቢሞት እንኳን ግዴታ ለዲኤንኤ የሚሆነኝን ድጋሚ ጸጉሩን ቆርጬ አስቀምጬ ነበረ እና እሙም ደግሞ ከዚህ ነገር ነፃ መውጣት አለባት። ዛሬ ቤተሰቦቻችን እኔ እንዲህ የመጣሁት ጋሼም እንዲያዩ የፈለኩበት ምክንያት ለሁለት ነገር ነው። የዛን ቀን ሽምግልና
ሽምግልናው ማለት ነው የቆመልን መሀል ጋሼ ነበሩ። ስለዚህ ያም ሰውዬ ከእንግዲህ ከኛ ጋር የሚያገናኘው ነገር የለም። ዳንኤል አይዞሽ፣ ዳንኤል እንትን ስላልሆነ ወንድሟ ካልሆነ እንግዲህ እኛ ብዙ ነፃ የምንወጣበት ነገሮች አሉ። ስለዚህ የዲኤንኤ ውጤት መጥቷል። እኔ አላየሁትም፣ እኔ አላነበብኩትም። የዲኤንኤ ውጤቱን አላየሁትም፣ አላነበብኩትም። ስለዚህ እንግዲህ እዛው ጋር ተከፍቶ ራስሽን ታነቢ ነው የፈለኩት ማለት ነው። ለዛ ነው አሞሽም ይዤሽ የመጣው። ይኸውልሽ አሁን ዲኤንኤውን ታነቢልናለሽ፣ አንደኛ ነገር። ሁለተኛ እሙን ይዣት ያልመጣሁበት ምክንያት ውጤቱ ጥሩ የሚሆን መጥፎ እኛ ካየን በኋላ ብታዩ ይሻላል ብዬ ነው። ያ ወንድሟ እንዳልሆነ መንገራችን እኮ አይቀርም ማለት እንዴ። ምን ሪያክት እንደምታደርግ እኛ ካየነው በኋላ ብናሳውቅ ይሻላል አይደል እንዴ? በርቺ እና ቤተሰቦቻችን ዲኤንኤ ውጤት ደርሷል እና ወረቀቱን ይዤ መጥቻለሁ። ያው ሪፖርቱን ብቻ ነው የፈለኩት። ሪፖርቱን ብቻ አድርጉልኝ፣ ገና ፕሪንት የሚደረግ ነገር አለ ምናምን ሲሉ አይ እኔ ወረቀቷን ብቻ ሪፖርቷን ብቻ ነው ፈልገው ብዬ ነው ይዤ መጣሁት። እንዴት ናችሁ? ሰላም ነው? እንዴት ሰላም ነው? ናችሁ? ተርፋለች ጋሽ ዳነች እኮ ሆስፒታል ውስጥ ጠንካራ ነች፣ በጣም ጎበዝ ነች በጣም። እኔ ስንት ቀንም ድረስ የምትድንም ሲጀመር የምትድንም አልመሰለኝም። እግሯን ስለሚያመ ቁጭ በይ ችግር የለም እኔ አልቀመጥም። ዛሬ እንግዲህ ዲኤንኤ ነው ይሄ ማለት ተመርምሮ እሙዬና ያ ሰይጣን ዳንኤል የሚባል ሰው ወንድምና እህት ናቸው ወይ የሚለውን ነገር የሚለይ ወረቀት ነው ከሆስፒታል እንደመጣ እና ሙሉ ወረቀቱ ነበረ። ሙሉ ወረቀቱን አያስፈልግም እኔ በጣም ስለቸኮልኩ ማለት ነው። ሙሉን ፕሪንት አድርገው ነው እንትን የሚሉት ከውጪ ምናምን የሚሞላ ፎርም አለ ምናምን ብለውኝ ነው። እና እኔ ሪፖርቷን ብቻ ነው የምፈልገው። እዚህ ላይ ሪፖርት ብቻ ማለት እህት ነች ወይስ አይደለችም የሚለውን ነገር ነው የምፈልገው ብዬ ይዤ መጣሁ። እናንተ ጋር ደግሞ የመጣሁት ያ ሰውዬም ሲኖር የሁሉ ነገር ሲፈጠርም ነበራችሁ። እሙዬን ደግሞ ይዣት ያልመጣሁት ውጤቱ ጥሩም ሊሆን ይችላል። ነሽ ጥሩ ነው ማለት ለኛ አይደለችም የሚለው ውጤት ነው። ለሙ ደግሞ ወንድምሽ አይደለም ስትባል ሊሰማት የሚችል ነገር ሊኖር ይችላል። ነው ከተባለ ደግሞ ለኛ መጥፎ ነው፣ መጥፎ ስሜት ሊሰማ ይችላል። ስለዚህ መጀመሪያ እኛ እንስማው ብዬ አላነበብኩትም። እግዚአብሔር እንዲሁ እጥፍ አደረኩት፣ ኪሴ ውስጥ ከተትኩ። እንደዚህ ለዛ ነው የታጠፈው። አራት ቦታ ኪሴ ውስጥ ከተትኩ ይዤ ነው የመጣሁት። ስለዚህ ወላንሳ እንድታነብልን ነው የፈለኩት ማለት ነው ውጤቱ። ስለዚህ ወላንሳ ታነብልናለች። ከዚህ በኋላ እንግዲህ ዲኤንኤ ምናምን እንግዲህ ወንድም ካልሆነ እንደዚህ ማቅ የለበስነው እኛ እግዚአብሔር እንደዚህ ጥቁር የለበስነው እኮ ማለት ነው ለሱ ብለን እኮ ነው። ለሷ ወንድምነት ወንድሟ ሊሆን ይችላል ብለን እንደዚህ እሷ እንኳን ሳትቀር እየተደበደበች እንደዚህ ጥቁር ለብሳ ጥላሸት መስላ የምትንቀሳቀሰው እኮ ለሱ ብለን ነው ጋሼ። ስለዚህ ወንድሟ ማየውን ከሆነ እኔ እዚሁ ጋር ነው ልብስ የማወጥ። በቃ ወንድሟ ማየውን ከሆነ ጠላታችን ነበር፣ እሱ ደግሞ ወንድሟ እንዳልሆነ ያቅ ነበር ማለት ነው። ለዛ ነው ጠላትነቱን እያሰፋ መጥቶ ለዚህ ሁሉ የዳረገ። ስለዚህ ዛሬ የመጨረሻ ቀን ነው የሚሆነው። እግዚአብሔርም ደግሞ ይረዳኛል። እኔ እግዚአብሔር ጸልዩልኝ እናንተ። ውጤቱ አይደለም የሚል ብቻ ነው የምፈልገው። ውጤቱ ወንድምና እህት አይደሉም የሚል ነው። ናቸው ከተባለ የዘላለም ጸጸት ነው ታውቃለች። ምክንያቱም አሟሟቱ ማስጠሊ ነው።
ጥሎም ያለፈው ታሪክም ብዙ ነው። ስለዚህ ይህን ሁሉ ነገር ስናይ መቼስ እንትን አንልም እና ወላንሳ እንግዲህ ታነብልናለሽ። አይዞሽ ደግሞ ሁሉም ነገር መጨረሻውን እያገኘ ስለሆነ አሁን ነፃ ነው። የፍርድ ቤቱንም ጉዳይ የከሰሰን ሰውየው ወዶ ሳይሆን በግዱ እንዲያነሳ እናደርገዋለን። ከዚህ ውጤት በኋላ ብዙ ነገሮች ይቀየራሉ። እኛም ሰላማችንን እናገኛለን፣ ማቃችንንም እናራግፋለን። የለበስነውንም ጥቁር ነገር እናራግፋለን። እና ከዛ በፊት ግን ማለት የምፈልገው ነገር ምንድነው እሱ እናንተም በጣም ብዙ ተጨንቃችኋል፣ ከኛ ጋር በጣም ብዙ ለፍታችኋል፣ በጣም ብዙ ነገር ነው ያደረጋችሁልን። ድካማችሁን እግዚአብሔር ይክፈላችሁ። ሁለተኛ ነገር ደግሞ ምንድነው እሱ እዚሁ ጋር እንግዲህ ወንድሟ ማየውን ከሆነ እኛ አውቀን ከዛ በኋላ ለሷ ደግሞ እንነግራታለን። እንግዲህ ወንድምሽ አይደለም ዳንኤል ብለን እንነግራታለን። አይደለም ያው የምንነግራት እንዴት ነው? ቀስ ብለን ነው። አሁን እኮ ውጤት ሲነበብ እንዳደነግጥ ነው ይያት ያልመጣሁት። በዛ ላይ ጤናዋም ገና ሙሉ ለሙሉ ስላልተመለሰ አሁን እሱን ከነገርና በኋላ ጸበል እንወስዳታለን ምናምን ብዙ ነገሮች አሉና ወደ በፊት ህይወቷ ትመለሳለች፣ ወደ ደስታዋ እና ብቻ ውጤቱን እግዚአብሔር ይርዳ። ፈርቻለሁ፣ አውቃለሁ፣ ፈርቻለሁ፣ በጣም ፈርቻለሁ። ግን እግዚአብሔር ያውቃል ሁሉንም ነገር። ቤተሰቦቻችን ውጤቱ ሊነበብ ነው እንግዲህ እግዚአብሔር እንዲረዳንና ከምንም በላይ ወደ በፊት ህይወታችን እንድንመለስ ፈጣሪ ይርዳን። ሌላ ምንም አንልም። ጀምሪ ወላንሳ። ያስፈራል ግን ጀምሪ በስ እኔ ለዛ ነው ሳላይ ኪሴ ከትቼ አመጣሁት። እኔ ራሴ ማንበብ አልችልም። ወንድሟ ነው የሚባል ነገር መስማት እኔ በጣም ሆስፒታል ስምታዩ እሱ አስፈላጊ አይደለም። የሚፈልጉ ሰዎች በውስጥ ያናግሩ። ዲኤንኤ የት ነው ያደረጋችሁ ይልካው። ከዛ ውጪ ሆስፒታል ስም አያስፈልግም። እሺ አጠቃላይ ሆስፒታል የዘርመን እና የቤተሰብ ጥናት የዘርመን አጠቃላይ ሆስፒታል የዘርመን እና የቤተሰብ ጥናት ክፍል ቀን ሰኔ 1 2018 የዳንኤል ዲኤን እና የምርመራ ሂደት ቀን ሰኔ 1 የሚለው እንግዲህ ውጤቱ የደረሰበት ቀን ነው። ትላንት እንደማለት ዛሬ ጧት ነው አይደል? ያመጣሁት ዛሬ ጧት ነው። ትላንት ነው የደረሰው። ይሄ ቪዲዮ ሲለቀቅ ትላንት እንደማለት ነው። እሺ ምርመራ ሂደት አይዞህ መግለጫ መረጃ ተመርማሪ አንደኛ ዳንኤል ስም መጥራት አልፈልግም ነበር ግን ችግር የለውም። አሁን እኮ ሁሉም ነገር ያበቃለት የለም። የመጀመሪያ ዳንኤል ተመርማሪ 1 ማለት ተመርማሪ 1 ዳንኤል ተመርማሪ 2 ሙሽ የምርመራ አላማ በእለቱ በደንብ አንብቢ። የምርመራ ምን የምርመራው አላማ በሁለቱ ተመርማሪዎች መካከል የወንድምና እህት ትስስር መኖር እና ለመኖሩ በማሳየት መንገድ ያው የተመረመሩት ወንድምና እህት ናቸው አይደለም የሚሉትን ለመለየት ስለሆነ የምርመራው አላማ እሽቀጥ ማረጋገጥ ያስጠነቀኝ እኮ ነው። ተላምቦ ነው። እሺ ተረጋግተህ ታምጪ የላብራቶሪ ምርመራ ሐሳብ በነገራችን ላይ ጸጉር ነው እኔ ቆርጬ ጸጉሩን የሱንም ወሰድኩ የሷንም ወሰድኩ። ከዛው ሲጀ እንጂ እኮ ሞቷል እኮ እሱ የሞተ ሰው ዲኤንኤ ነው እዚህ ጋር ያስቀመጠው። አዎ በጸጉሩ ሐሳብና ትትና የላብራቶሪ ባለሙያዎቹ ከዳንኤል እና ከሙሽ የተወሰዱ የዘረመል
ናሙናዎች በጣም በጥንቃቄ በተሞላ ሁኔታ ሲመረመሩ ቆይተዋል። እሺ። በምርመራው ሂደት ውስጥ አንደኛ የክሮሞዞም መዋቅሮች በዝርዝር ተጠናቋል። ሁለተኛ የዘር ቫይረስ እና የጂን ተመሳሳይነት ደረጃዎች ተለክተዋል። እሺ። እኮ በጣም ነው የሚጨንቀው። እግዚአብሔርን በጣም ነው የሚጨንቀው። እሺ ወላንሳ ቀስ ብለሽ አንቢ ውጤቱን በእናትሽ። እኔ የቤተሰብ ሰንሰለት ሰንሰለት ማጣቀሻዎች እርስ በርስ ተነጻጽረው። እሺ። ሂደቱ ረጅም እና ውስብስብ የነበረው ሲሆን ድምፅሽን ትንሽ እየሰማንሽ የነበረው ሲሆን የዕለቱ ተመራማሪዎች የወደፊት ግንኙነት በዚህ ውጤት ላይ የተመሰረተ በመሆኑ ትትናው በከፍተኛ ጥንቃቄ ተጠናቋል። እሺ። ያ ማለት ወደፊት እንግዲህ ወንድም ነኝ እህት ነኝ ብሎ መከራከር የለም ከዚህ ውጤት በኋላ፣ ምክንያቱም ወሳኝ ስለሆነ ማለት ነው። እሺ ቀጥይ። ወሳኙና የመጨረሻው የምርመራ ውጤት ከብዙ ሰዓት ጥበቃን ነው። ወይስ ቀስ በይ በእናትሽ። አይዞህ ተረጋጋ። ወይኔ የሆነ ቦታ ልሁንና ወይ አንቦባችሁ ምናምን ሲጨርሱ ነው። ወላንሳ ጨርሹ በእናትሽ። ወሳኙና የመጨረሻው ምርመራ ውጤት ከብዙ ሰዓት ጥበቃና የምርመራ በኋላ ማሽን ያወጣው የዘረመል ትስስር መቶኛ እንደሚከተለው ሆኗል። እሺ። የምርመራው ማጠቃለያ ውጤት ወላንሳ አንብቢው በእናትሽ። እኔ አሁን አልችልም፣ መታገስ አልችልም። ውጤቱን መስማት ነው የምፈልገው። ምንም እኮ የሚያረጋጋ ነገር የለም። ወንድሟ ነው ቢባል ሌላ ነገር ነው። በተደረገው ጥልቅ የዘረመል ንጽጽር መሰረት ዳንኤልና እሙሽ ምን ቶሎ በይ በእናትህ። ዳንኤልና እሙሽ ምን ወላንሳ አረጋሽ የሆነ ነገር በሏት። ተናገሪ። ቁጭ አለ ቁጭ ምልበት። ተረጋጋ። እሺ ንገሪኝ። እሺ የምርመራ ማጠቃለያ ውጤቱ ምን ይላል? ዳንኤልና እሙሽ ወንድምና እህት ምን ናቸው? አይደሉም። የምርሽን ነው? አይደሉም። Yes, Walanza. Yes. አይደሉም። ደስ አላለሽ?
ሲሰማ ምን ትላለህ? ምን ትል ይሆን? እኔ ገምቼ ቤተሰቦቻችንም ሲናገሩ ነበር፣ እናንተም ቤተሰቦቻችን ስትናገሩ ነበር። ወንድምና እህት አይደሉ ዲኤንኤ ይደረግ ስትሉ ነበረ። በትክክል ልክ ናችሁ። በቃ ልክ ናችሁ። የሰይጣን የሙዬ ወንድም አይደለም። ስራውን እኮ አይተን አሁን ያው እሷ ነች የምታውቀው እንጂ ያው እሷ ነች ወንድምና እህት እንደሆኑ የምታውቀው። እሱ ደግሞ አስመርምሮ ጸጉሯን ቆርጦ ወስዶ በድብቅ አስመርምሯል መሰለኝ። አውቆታል። ቀድሞ ወንድምና እህት እንዳልሆኑ አውቆ እያወቀ ነው ራሱ እንደዚህ እያደረገ ያለው ማለት ነው። በአቅኖሮ እህት እንደዚህ አይደል። ወላንሳ እናመሰግናለን ለዚህ ሁሉ ውጤት፣ ለዚህ ሁሉ ነገር፣ ለዚህ ሁሉ በረከት እግዚአብሔር ሆይ ተመስገን። ለዚህ ሁሉ ነገር የአንቺ ስራ አለ፣ የአንቺ እጅ አለበት፣ የአንቺ ጥንካሬ ያለበትና እናመሰግናለን በጣም የምር። እኔ ምንም የምታገስበት ነገር የለኝም። ቶሎ ብዬ ይህንን ውጤት ሄደን እናተ በቃ